የትግራይ ክልል ጊዜያዊ አስተዳደር ከ2013 እስከ 2014 ዓመተ ምህረት በነበረው የእርስ በርስ ግጭት ወቅት በትግራይ ኃይሎች ተወስዳ የነበረችውን ቶዮታ ፕራዶ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። ተሽከርካሪው ለብፁዓን አባቶች መንፈሳዊ፣ ማህበራዊና አስተዳደራዊ ስራ ሲያገለግል የነበረና በተፈጠረው የእርስ በርስ ግጭት ወቅት የተወሰደ ቢሆንም በጊዜያዊ አስተዳደሩ ውሳኔ ለሀገረ ስብከቱ ተመልሷል። ብፁዓን አበው የሀገረ ስብከቱ ሊቃነ ጳጳሳት የመኪናውን ቁልፍ ከተረከቡ በኋላ አባታዊ መልእክት አስተላልፈዋል። ብፁዕ አቡነ ኤርምያስ ለተገኘው መልካም ምላሽ እግዚአብሔርን አመስግነው ሰው የበደለውን ይቅር ማለት የወሰደውንም መመለስ መጽሐፍ ቅዱሳዊ ምግባር መሆኑን ተናግረዋል። በቅድሚያ ጊዜ ሰጥቶ በዚህ መልኩ ከወንድሞቻችን እንዲህ አይነት ግብረ መልስ እንድናይ እንድንቀበል ስላደረገ አምላካችን እግዚአብሔር ይመስገን። ተምኡ ወኢተአብሱ፣ ተቆጡ ግን አትበድሉ የሚል መንፈስ ቅዱስ በዳዊት በኩል የተናገረውን መመሪያ ምክር እናውቃለን። ተምኡ ተቆጡ ማለት መቼም ይሄ የለበስነው ስጋ የስጋ ባህሪ እንድንቆጣ፣ እንድንጋጭ፣ አንዳችን ከአንዳችን የሆነ ነገር እንድንቀማ ሊያደርግ የሚችልበት አጋጣሚ አለ። ያው የምናውቀው ነው ተፈጥሯዊ ስለሆነ። ግን ወኢተአብሱ አትበድሉ ማለት ተመልሶ ግን ለምን ይህን አደረግኩት ብሎ አለመጸጸት፣ ይህን ነገር አጥፍቻለሁ ላስተካክለው፣ አስቀይም ያለው ይቅርታ ልጠይቀው፣ ንብረቱ ነው ልመልስለት አለማለት በደል ነው እና ተቆጡ አትበድሉ ማለት ቀን ጥሏችሁ ይሄ ስጋ አሳስቷችሁ የሆነ ነገር ብታደርጉ እንኳ የበደላችሁትን ይቅር በሉ፣ የወሰዳችሁትን መልሱ ማለቱ ነው። ብፁዕነታቸው ተሽከርካሪው የተወሰደበት ምክንያት ለታሪክ ጥሩ አለመሆኑን ጠቅሰው ሕዝባችን በስጋ በደም በታሪክና በሃይማኖት አንድ በመሆኑ የመኪናው መመለስ የሕዝብ ለሕዝብ ግንኙነቱን ለማምጣት ምክንያት እንደሚሆን ነው የገለጹት። እኛ የእቃው መምጣት አለመምጣት አይደለም ያሳሰበን፣ ግን ምክንያቱ ትልቅ ነው። የቤተ ክርስቲያንን የአባቶችን ማገልገያ መገልገያ መኪና ወሰዱ የሚለው ነገር ለታሪክ ጥሩ አይደለም፣ ቢቀር ጥሩ አይደለም። የወሰዱት ሰዎች የማይወክሉት ህዝብ ለምን ይወቀሳል? የትግራይ ሰው ወሰደብን፣ የትግራይ ህዝብ ወሰደብን ለምን ይባላል? ስለዚህ ያንን ችግር ነው ያጠፉትና ያስወገዱት። ሊመሰገኑ ይገባቸዋል። እኛም ይሄንን ዛሬ እንደ ወልዲያ ከተማ የምትወክሉ ህዝቡን የምትወክሉ አስተዳዳሪዎች፣ የሰበካ ጉባኤ ሰብሳቢዎች ናችሁ የመጣችሁት። እንደ ከተማ አስተዳደር ቤተ ክህነትም እንደ ጉባ ላፍቶ ወረዳ ቤተ ክህነትም ያው ወሳኝ ሰዎች ናችሁ የመጣችሁት። ይህን መንገር ህዝባችን አንድ ነው፣ በስጋ አንድ ነው፣ በደም አንድ ነው፣ በታሪክ አንድ ነው፣ በሃይማኖቱ አንድ ነው። እንኳን የትግራይ ህዝብ ይቅርና መቼም የሰው ልጅ አንድ ነው፣ ዘሩ አንድ ነው። የማይሆን ነገር ወድቆብን ነው እንጂ። ስለዚህ ይሄን ግንኙነት ለማስቀጠል እንደ ምክንያት ምን ወስደው ነው እንደው ከምክንያቶች ከምናኮርፍባቸው አንዱ ምክንያት ስለነበረ ደግሞ ጠንክረን ስለ ግንኙነቱ እንድንሰራ ከምክንያቶቻችን አንዱ ሆኖልናል የመኪናው መመለስና በጣም ይህን ቦታ ልንሰጠው ይገባል፣ ትኩረት ልንሰጠው ይገባል። ህዝባችን ከዛ ህዝብ ጋር ያ ህዝብ ከህዝባችን ጋር እንዲገናኝ አጠንክረን ልንሰራ ይገባል ብዬ አምናለሁኝ። ተሽከርካሪው እንዲመለስ ያደረጉትን
የጊዜያዊ አስተዳደር ባለስልጣናትንም ብፁዕነታቸው አመስግነዋል። የወሰዱብን ወንድሞቻችን የትግራይን ሕዝብ የማይወክሉ ናቸው። የመለሱልን ክቡር ፕሬዝደንቱ ጄኔራል ታደሰ ወረደና ሌሎችም በስራቸው ያሉ ወገኖቻችን ሲመልሱ ደግሞ ህዝቡን ወክለው ነው የወሰዱት። ህዝቡን አይወክሉም። የመለሱት ግን ህዝቡን የሚወክሉ ሰዎች ናቸው። ስለዚህ ህዝቡን የማይወክሉ ሰዎች ይህንና ሌላም ነገር ቢያደርጉም በዚህ ቅር ቢለንም ህዝቡን ይወክላሉ ተብለው የሚታመንባቸው ሰዎች ልክ አይደለም፣ ይመለስ፣ የአባቶች ማገልገያ ነው፣ የሚገለገለው የኢትዮጵያ ህዝብ ነው በሚል እሳቤ ስለመለሱልን እናመሰግናቸዋለን። ምክንያቱም እኛ እንደ ክልል የሚደራደር ሰው ልከን አይደለም። ቤተሰቦቻችንን የመስሪያ ቤታችንን ሰዎች ነው የላክ ነው እና በእነሱ ብቻ ልክ አይደለም። የቤተ ክርስቲያን ንብረት ነው። ጦር ሜዳ ላይ አልተገኘ፣ በጦርነቱ ተሳታፊ የሆነ ንብረት አይደለም። ከቤተ ክርስቲያን የመጣ የቤተ ክርስቲያን ንብረት ነው፣ መልሱልን ተብለው ሲጠየቁ ያለምንም ማቅማማት ሲመጣም አስበንበት ወስነን አይደለም የመጣው። ልኡካኑ እንደነገሩኝ እኛ የአባቶቻችንን ንብረት የቤተ ክርስቲያንን ንብረት ቀምተን የምናስቀር አይደለንም። ቢያንስ አሁን አትበሉኝ፣ ጊዜ ስጡኝ፣ ፋታ ስጡኝ፣ ይህን መኪና ይዞ ለሚገለገለው ሰው ሌላ አማራጭ እስከምፈጥር ድረስ ማለታቸውን ነው ልኡካኑ ሳይሸራርፉ አምጥተው ለብፁዕ አባታችንም ለእኔም ለአስተዳደር ጉባኤ አባላቱም ያስረዱት። እንግዲህ ይሄን ባሉን በአመቱ ነው ልኡካኑ ተመልሰው እንዲሄዱ ያደረግነው። ሲሄዱ ከዚያን ጊዜው አሁን የተሻለ ጊዜ ሆኖላቸው ነገሮችን አመቻችተው ንብረታችንን መልሰውልናል እና ሊመሰገኑም ሊደነቁም ይገባል። ያዘነው ህዝቡ ነው፣ እኛ አገልጋዮቹ አይደለንም። እና ይህን መመለስ የህዝቡን ቁጣ ማብረድ፣ የህዝብ ለህዝብ ግንኙነቱ እንዲስተካከል ወደ ነበረበት ደረጃ እንዲመለስ፣ በወንድማማችነት የኖርንነን ወደፊትም ትውልዱ በዛ እንዲቀጥል ከሚያደርጉ ወሳኝ ጉዳዮች አንዱ የመኪናችን መመለስ በመሆኑ ይሄን በማድረጋቸው ለሁለቱም ህዝብ አማራ ክልል ላለውም ትግራይ ክልል ላለውም ህዝብ ጥሩ ነገር ነው ያደረጉት እና ይህንን እንደ ትልቅ መልእክት እንደ ትልቅ ምክንያት ልንወስደው ይገባል። የሀገረ ስብከቱ ልኡካን የወጡበትን ዓላማ ከግብ አድርሰው በመመለሳቸው አድንቀው አገልግሎቱ የቤተ ክርስቲያን በመሆኑ በረከት የሚያሰጥ ነው ብለዋል። ልኡካኑንም ያው ሁላችሁም እንዳደነቃችኋቸው እንዳመሰግናችኋቸው እኔም አደንቃቸዋለሁኝ። በብፁዕ አባታችን ጸሎት እየተጠበቁ ስጋትን ፍርሃትን በመታገስ የወጡበትን ምክንያት የወጡበትን ዓላማ ከግብ አድርሰው በመምጣታቸው እኔ ትልቅ ቦታ ነው ያለኝ በውስጤ። ቀላል ነገር አይደለም መቼም ሌላ ስጋት እንኳ ሳይኖር እንደው ከቤተሰቡ የራቀ ሰው ምክንያቱ ብዙ ነው። ቤት ሂዶ ትቶ ነው የሄደው፣ ልጅ ትቶ ነው የሄደው። ይልቁንም ደግሞ እንደ ይኩኖ አምላክ ስራውን ጭምር ነው ትቶ የሄደው። ይሄ ምክንያት ነው ቶሎ እንመለስ ለማለት ደግሞም
መቼ ዛሬ የግርግር ወቅት ነው፣ ሕግ የሰፈነበትም ወቅት አይደለም። እዚህም እዛም የምናየው ነው። የእዝ ሰንሰለቱ የተዳከመበት፣ የሕግ ትርጉም የጠፋበት ወቅት ነው። በዚህ ወቅት እንደ ሰው እኔ እንዲህ ብደረግስ እንዲህ ባያደርጉኝስ ብሎ የመፍራት የመስጋት ስሜት እንደሚኖራቸው አልጠራጠርም። ይሄ ተፈጥሯዊ ነው፣ ሰብአዊ ነው፣ የሚገባም ስጋትም ፍርሃትም ነው። ግን ይሄን ሁሉ ታግሰው እዛው መቀመጣቸው የሚደንቅ ነው እና እንዳላችሁት በዚህ ሊቀ ጠበብትን አበበን በጣም ነው የማደንቀው። ያው መሪ ናቸው፣ የልዑኩ መሪ ናቸው እና እሳቸው ቢላሉ፣ እሳቸው ድንጉጽ ቢሆኑ፣ ስልቹ ቢሆኑ እነ ይኩኖም እና አቶ ጥጋቡም አይጠነክሩም እውነት ለመናገር እና ጠንክረው ጨክነው እዛ በመቆየታቸው ልዑኩን በማንቀሳቀሳቸው በጣም ነው የምናደንቀው። አቶ ጥጋቡም ያው የህፃናት ማሳደጊያው ዳይሬክተር ናቸው። እንደምታውቁት ብዙ ስራ አለብን። 2018ን ህፃናቱ እንዴት ነው መሻገር፣ እንዴት ነው መውጣት ያለባቸው የሚል እኛ የምናውቀው ችግር አለብን። ያን ሁሉ ታግሰው እንደገና ደግሞ ልጅ ቤተሰብ አለ። እነዛን ሁሉ ለእግዚአብሔር ሰጥተው ታግሰው ነው የቆዩት። በተለይ ደግሞ ይኩኖ አምላክ እንዳልኳችሁ የንግድ ስራውን ትቶ ነው እንዳላችሁት የሄደው የንግድ ስራውን እና በተለይ የምግብ ላይ የሚሰራ ሰው የምግብ ቤት ትቶ መሄድ ህፃን ልጅ ትቶ እንደመሄድ ማለት ነው። ባለቤቱ ትቶት ከሄደ የምግብ ስራ የሆቴል ስራ በጣም ነው የሚበላሸው። ህፃን ልጅ ትቶ እንደመሄድ ማለት ነው። ይህን ምክንያት ሳያደርግ 41 ቀን እዛ መቀመጥ ቀላል ነገር አይደለም። ይሄ በጣም ዋጋ ሊሰጠው ቦታ ሊሰጠው ይገባል። ኃላፊነት የሚሰማው ሰው ነው እንደሚያደርገው። ግድ የለሽ ሰው ምክንያቱ ብዙ ነው እናውቃለን። እኛም አንፈርድም ትቶት ቢመጣ፣ ምክንያቱም ምክንያቶቹ ብዙ ስለሚሆኑ ይሄን ሁሉ ታግሶ በማድረጉ በጣም ልናደንቀውም ልናከብረውም ይገባል። እንግዲህ ከምንም በላይ ደግሞ ያደረጋችሁት ለቤተ ክርስቲያን በመሆኑ ደስ ሊለን ይገባል። ለሰው ቢሆን ምንም አይደለም፣ ለእግዚአብሔር ስለሆነ ያደረጋችሁት። እግዚአብሔር ደግሞ ከሀሳብ ጀምሮ በተግባር የሄዳችሁበትን ሁሉ ስለሚያውቅ እነሱን ሁሉ ዘርዝሮ ስለሚያውቅ ከእናንተ በላይ እናንተ አሁንም መርሳት የጀመራችሁት ነገር ይኖራል እኮ። እግዚአብሔር ግን አይረሳውም። ያንን ሁሉ አስቦ ዋጋ ስለሚከፍላችሁ ደስ ሊላችሁ ይገባል። ወንድማችን ዳዊት በርሄም እንደዚሁ በተመሳሳይ መልኩ ቅድም እንደተገለጸው ነው። ስራውን ትቶ ነው። እችም አንድ ቀን ከስራ ተለይቶ መዋል ከባድ ነው። ስራውን ትቶ ከነሱ ጋር መውጣት መግባት ልዩ ተልእኮ ያለው ይመስል ልዩ ጥቅም ያለው ይመስል ቤተ ክርስቲያኗን ብሎ በተለይ ደግሞ ብፁዕ አባታችንን በማለት አብሯቸው የቆየ አብሯቸው ያደገ ከስራቸው ያደገ ልጅ ነው ዳዊት በርሄ። በብዙ ስራዎቻችንም አብሮ የነበረ ነው። እኔ ከመምጣቴ በፊት መጥቼም አውቀዋለሁ እና ለእሳቸውም ብሎ ሀገረ ስብከቱንም በደንብ ስለሚያውቅ በተለይ ህዝቡንም ስለሚያውቅ እንደነ አቶ ጥጋቡ እንደነ ይኩኖ አምላክ ሁኖ ነው አብሮ ሲንቀሳቀስ የነበረው ሲያስረዳ የነበረው። እሱ ባይኖር የመውጣት የመውረድ መንገዱም ዝግ ነበር የሚሆነው፣ ክፍት አይሆነው። ስልቱን አቅጣጫውን የሚያሳየው እሱ ነው ብዬ አስባለሁ። ከዛም አልፎ ደግሞ ስራ አቋርጦ ከመዋሉ ቤት በመውሰድ በመጋበዝ እንክብካቤ በማድረግ የከፈለው ዋጋ ቀላል የሚባል አይደለም። እግዚአብሔር በአባታችን በአቡነ ቄርሎስ ጸሎት በረከተ ስጋን በረከተ ነፍስን ሰጥቶ ያክብረው ላለሁኝ። እንግዲህ በዚህ ሁሉ ውጣ ውረድ ያው መኪናችን 4 ዓመት ከ1 ወር ከ24 ቀን ከእጃችን ወጥታ ነው የቆየችው። ከዚህ በኋላ ነው እንግዲህ ወደ ከተማችን ወደ ወልዲያ የተመለሰችው። በዚህ ደስ ብሎናል። ምክንያቱ ብዙ ነው። አንድ ቆርቆሮ መመለሱ አይደለም፣ ግን ምክንያቱ የምናተርፍበት የህዝብ ለህዝብ ግንኙነታችንን ከማስተሳሰር አኳያ በጣም ትልቅ ትርጉም ያለው በመሆኑ
በጣም ደስ ብሎኛል። ብፁዕ አባታችን እንኳን ደስ አለዎት። ብፁዕ አቡነ ቄርሎስ በበኩላቸው የጦርነትን አስከፊነት ገልጸው ኢትዮጵያውያን አንድ ሆነው እግዚአብሔርን የሚያመሰግኑበት ዘመንና ጊዜ እንዲመጣ መልካም ምኞታቸውን በመግለጽ አባታዊ ቃለ ምዕዳን አስተላልፈዋል። ከጦርነት የከፋ የለም። ጦርነት ሰው ይቅርና ዛፉ ንብረቱ ሁሉ ይቃጠላል። ጦርነት ያሰድዳል። ከተሰደደ ይራባል። ከተራበ ይታመማል። ከታመመ ይሞታል። እንደ ጦርነት የከፋ የለም። አዎ እንግዲህ ሀገራችን ያው በጦርነት ሳለች 52 ዓመቷ በጦርነት ይህ በጣም ከባድ ነው። ግን ብዙ አሳልፋለች። እኔ እንዲያው ደጅ ጥናት አልወድም። ከሁሉ ነገር ሰውንም ደጅ ማስጠናት አልወድም። ለጠቅላይ ቤተ ክህነት ባለው ጊዜ ስወጣ ስወርድ 2 ቀን ታየሁት። ሰውየውን መራሁበት ቦታ እሄዳለሁ። ምን ፈልገዋል ይህን ሰውዬ ለምን እንደሆነ እስካሁን ብዬ ወዲያው በአንድ ቀን እንዲወጣ አደርገዋለሁ። እና ደጅ ጥናት እንዲያው በጣም መራራ ነው፣ ያስከፋል። እና ጄኔራል ታደሰ ወረደ ሌሎችም ግብረ አበሮቻቸው ጳጳስ ቦታ ላይ አልቀመጥም፣ መጀመሪያ አስወርዷት፣ ለምን አመጣችሁ? የጳጳስ መኪና ነበር አሉ ያሉት። ለምን አመጣችሁ? አዝናለሁኝ። እና ትግሬን እኔ በደንብ አድርጌ የማውቀውም በ79 ነው። በሰበካ ጉባኤ ስምሪት በየአውራጃው እየዞርን በዛ ጊዜና ነው እንዲያው እውነተ ክርስቲያን እውነተ እና አጽብሃ ሀገር እነ አጼ ካሌብ አገር እነ አጼ ገብረ መስቀል አገር የነ ቅዱስ ያሬድ አገር እውነትም ተሳትፎ ቅዱሳን መጀመሪያ የባረኩት አማኝ ነው ክርስቲያኑ። ከኢትዮጵያ አሁንም የትግራይ ሕዝብ ልቡ አልተለየም። እኔ ፖለቲካ ሰዎች ቀደም ሲል መስሏቸው ለያዩት። አሁንም በኤርትራ የነበረ አማራ በአማራ ሀገር ይኖር የነበረ ኤርትራውያን ልይት አድርጎ ትርምስምስ ያደረጓቸው ተወሰኑ ሰዎች ናቸው። እንደነዚህ እንደነ ጄኔራል ታደሰ አርቆ አስተዋይ ሰው ቢኖር ይህን ያህል እንትን አይልም። የጄኔራል ሀሳባቸው ምንድን ነው አሉ? እንዲሁ አባቶች ቢበረቱ የኢትዮጵያን ሰላም የሚሰጧት አባቶች ናቸው ይላሉ አሉ። አዎ እውነተ ክርስቲያን ነው። የሚሰማ ግን የሚተባበር የለም እንጂ አሁንም እንዲያው ካህን መሆን ያለበት ቀንድ ነው መሆን ያለበት። ጅራት መሆን የለበትም። ጅራት ወደኋላ የሚጎተት ነገር ነው። መዋጋቱን ማለት አይደለም፣ ወደፊት መሆኑን ነው። እና እኛም እንትኑ ፖለቲካው አጣብቆ ያዘን። ብዙ መስራት እንችል ነበር። ብዙ አባታችን እሶም ሳይሰለቹ
4 ዓመት ሙሉ በመጻጻፍ ደጅ በመጥናታቸው ባለመመረራቸው ባለመሰቀቃቸው ፍሬ አፍርታቸው መምጣታቸው ዳኛም ማግኘታቸው ከደይ ጥናታቸው የተነሳ ነው። አይ በላቸው ዝም ላቋርጣቸው መታቸው ቢሆን ይቀር ነበር። እንግዲህ በጦርነት የማይደረግ የለም። የማ ንብረት ይቅርና የሰውም አካል ይጠፋል። ሁሉም ይወድማል። ጦርነትን ከሀገራችን አርቆ ሰላምን ሰጥቶ የትግራይን ሕዝብ ከኢትዮጵያ ጋራ የኢትዮጵያን ሕዝብ ከትግራይ ጋራ አንድ ሆነው እግዚአብሔርን የሚያመሰግኑበት ዘመንና ጊዜ ይስጠን። እግዚአብሔር ይቅር በለን። የእኛም ስንፍና ነው። ጸሎት አለመያዛችን። ጸሎት ተቋረጠ ማለት አይደለም። የነነዌ እኮ ሰዎች እንስሳው ሁሉ ሳይቀር ነው እኮ የጾመ። ጥጃውን ከእናቱ እንዳይገናኝ ክርር ያለ ሱባኤ፣ ትልቁም ትንሹም እንደ ቄሶቹ ብቻ ቤተክርስቲያን የሚጸልዩት አይደለም። ሁሉም በአንድ ሆኖ ቢጸልይ ወደ እግዚአብሔር ባነባ ይቅር በለን አጥፍተናል። እንደ ኢትዮጵያ ብዙ ደም ፈሶባታል እኮ እንደ 60 ሚኒስቴር በአንድ ቀን መታረድ፣ እንደ ቆሻሻ መጣል፣ አንድ ፓትርያርክ እንደ ፍየል ታንቆ መሞት። በኢትዮጵያ ያልተሰራ ግፍ ስለሌለ እንዲያውም ብያለኝ የጊዜው ሁኔታ እያለኝ ግዴታ ይወስደኛል ወደዛ። እንደው የጊዜው ሁኔታ ነው እና የሰጡንን ሰዎች እግዚአብሔር ይስጥልን፣ እግዚአብሔር ይባርካቸው። እንግዲህ ሰላሙን ሰጥቶ ሁላችንም በአንድነት እንድንኖር የእሱ ፈቃዱ ይሆንልን። ሀገራችን ኢትዮጵያን ሰላም ይስጥልን። ቤተ ክርስቲያናችንን ከፈተና ይጠብቅልን። ሀገረ ስብከቱ ተሽከርካሪው እንዲመለስ አዎንታዊ አስተዋጽኦ ላበረከቱት ለትግራይ ክልል ጊዜያዊ አስተዳደርና ለክልሉ ፕሬዝዳንት ጀነራል ታደሰ ወረደ የምስጋና ምስክር ወረቀት ያበረከተ ሲሆን ሀገረ ስብከቱን ወክለው ከሚመለከታቸው አካላት ጋር በመነጋገር ተሽከርካሪውን ተረክበው ላመጡ የልዑካን ቡድን አባላት ደግሞ ሽልማት ከምስጋና ምስክር ወረቀት ጋር አበርክቶላቸዋል።